ሰላም ሰላም ውድ ልጆች፣ ዛሬ ደግሞ አንድ በጣም ደስ የሚልና አስተማሪ ተረት ይዘንላችሁ መጥተናል። ተረቱ ስለማን መሰላችሁ? ስለ አንዲት ቆንጆ ልጅና ስለ 3 ድቦች ነው። አዎ 3 ድቦች። ዝግጁ ናችሁ? እንግዲያውስ ወደ ተረቱ እንሂድ። ተረት የላም በረት አላችሁ? እሺ። በአንድ ትልቅ ጫካ ውስጥ በአንድ ትንሽ ቤት ውስጥ 3 ድቦች ይኖሩ ነበር። እነሱም አባ ድብ፣ እማ ድብና ትንሹ ቤቢ ድብ ናቸው። አንድ ቀን ጠዋት ለቁርስ የሚሆን ገንፎ አዘጋጁ። ገንፎ ግን በጣም ትኩስ ነበር። ገንፎ እስኪቀዘቅዝ ድረስ ትንሽ ተናፍሰን እንምጣ አለ አባ ድብ። እናም 3ቱም ድቦች ቤታቸውን ዘግተው ወደ ጫካው ለሽርሽር ሄዱ። በዚያው ጫካ ውስጥ ወርቅነሽ የምትባል አንዲት ቆንጆ ልጅ ትኖር ነበር። ፀጉሯ ልክ እንደ ወርቅ ያበራ ነበር። ወርቅነሽ ስትጫወት ቆይታ ደከማት። የድቦቹን ቤት አየች። ቀረብ ባለችና በሩን አንኳኳች። ታታታታታ አረገች። ማንም የለም። በሩን ገፋ አደረገችው። በሩ ግን አልተቆለፈም ነበር። ወርቅነሽ ወደ ውስጥ ገባች። በጣም ርቧት ነበር። በአጋጣሚ ደግሞ ጠረጴዛው ላይ 3 ሳህን ገንፎ አየች። መጀመሪያ ከትልቁ ከአባ ድብ ሳህን ቀመሰች። አይ ይሄ በጣም ይሞቃል አለች። ከመካከለኛው ከእማ ድብ ሳህን ቀመሰች። አይ ይሄ ደግሞ በጣም ይቀዘቅዛል አለች። በመጨረሻም ከትንሹ ከቤቢ ድብ ሳህን ቀመሰች። ዋው ይሄ ልክ ነው፣ በጣም ይጣፍጣል አለች። ወርቅነሽ የትንሹን ድብ ገንፎ ሁሉንም በላችው፣ ጨረሰችው። አሁን ወርቅነሽ ጠገበች። ትንሽ ማረፍ ፈለገች። ሳሎን ውስጥ 3 ወንበሮችን አየች። መጀመሪያ በትልቁ በአባ ድብ ወንበር ላይ ተቀመጠች። አይ ይህ በጣም ጠንካራ ነው አለች። ቀጥላም በመካከለኛው በእማ ድብ ወንበር ላይ ተቀመጠች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ ወንበር ላይ ተቀመጠች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ነገር ግን ድንገት ወንበሩ ተሰበረና ወርቅነሽ መሬት ላይ ወደቀች። አሁን ወርቅነሽ በጣም ደክሟታል። እናም እንቅልፏ መጣባት። ስለዚህ መተኛት ፈለገች። ወደ መኝታ ቤት ሄደችና 3 አልጋዎችን አየች። መጀመሪያ በትልቁ በአባ ድብ አልጋ ላይ ተኛች። አይ ይህ በጣም ጠንካራ ነው አለች። ቀጥላ በመካከለኛው እማ ድብ አልጋ ላይ ተኛች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ አልጋ ላይ ተኛች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ወርቅነሽ በትንሽ አልጋ ላይ ጣፋጭ እንቅልፍ ወሰዳት። ከጥቂት ጊዜ በኋላ 3ቱም ድቦች ከሽርሽር ተመለሱ። በጣም ርቧቸው ነበር። ወደ ጠረጴዛው ቀረብ ሲሉ ምግባቸው ተበልቶ አዩ። ከኔ ሳህን ማን የበላው አለ አባ ድብ። ከኔ ሳህን ማን የበላው አለች እማ ድብ። የኔን ገንፎ እኮ ሁሉንም በልተው ጨርሰውታል አለ ቤቢ ድብ እያለቀሰ። ከዛም ድቦቹ ወደ ሳሎን ቤት ሄዱ። ድቦቹ ወደ ሳሎን ሲሄዱ ተመሰቃቅሎ አዩት። በእኔ ወንበር ላይ ማን ነው የተቀመጠው አለ አባ ድብ። በእኔስ ወንበር ላይ ማን ተቀምጦ ነው አለች እማ ድብ። የኔን ወንበር እኮ ሰብረውታል አለ ቤቢ ድብ። ወደ መኝታ ቤት ሄዱ። በእኔ አልጋ ላይ ማን ተኝቶ ነበር አለ አባ ድብ። በእኔስ አልጋ ላይ ማን ተኛ አለች እማ ድብ። ኧረ በእኔ አልጋ ላይ እኮ አንዲት ልጅ ተኝታለች፣ እዩዋትማ አለ ቤቢ ድብ። በቤቢ ድብ ድምፅ ወርቅነሽ ባነነች። አይኗን ስትገልጥ 3 ድቦች ከላይዋ ቆመው አየች። ወርቅነሽ በጣም ደነገጠች። አይ አለች። ፈጥና ካልጋው ላይ ዘለለች። በመስኮት በኩል ተወርውራ ወጣች። ወደ ጫካው እየሮጠች ጠፋች። ድቦቹ ዳግመኛ አላዩአትም። እናም ውድ ልጆች ወርቅነሽ በሰው ቤት ያለ ፍቃድ መግባት እንደሌለባች ተማረች። ድቦች ቤታቸውን ሁልጊዜ መቆለፍ እንዳለባቸውም ተረዱ። ከዚህ ተረት ምን እንደምንማር ታውቃላችሁ ልጆች? የሰውን ንብረት ማክበር፣
አዎ ያለ ፍቃድ የሰውን ቤት መግባት ሆነ እቃ መንካት የለብንም። እሺ እንደምን አላችሁ ልጆች? ዛሬ ደግሞ አንድ ልዩ ተረት ይዤላችሁ መጥቻለሁ። ይሄኛው ተረት የሚያሳየን ምንም እንኳን የተለያየን ብንሆን አብረን ከሰራን ትልቅ ነገር ማድረግ እንደምንችል ነው። በአንድ ትልቅ ለምለም ሸለቆ ውስጥ 4 የማይነጣጠሉ ጓደኛሞች ይኖሩ ነበር። እነዚህ ጓደኛሞች ግን በጣም የተለያዩ ነበር። አንደኛው ቁራ፣ ሁለተኛው ኤሊ፣ ሶስተኛዋ አይጥ፣ አራተኛዋ ደግሞ ሚዳቋ ነበሩ። ምንም እንኳ ቁራው መብረር፣ ኤሊዋ መዋኘት፣ አይጧ መቆፈር፣ ሚዳቋ ደግሞ መሮጥ ቢችሉም እርስ በርስ በጣም ይዋደዱና ሁልጊዜ አብረው ይጫወቱ ነበር። አንድ ቀን ሚዳቋ ሳር እየበላች ሳለ በአንድ አዳኝ በተዘረጋ ወጥመድ መረብ ውስጥ ገባች። ልታመልጥ ብትሞክርም መረቡ በጣም ጠንካራ ነበር። ጓደኛሞቹ ሚዳቋ እንደጠፋች ሲረዱ በጣም ተጨነቁ። ቁራው ወዲያውኑ ወደ ሰማይ በመብረር ጓደኛውን መፈለግ ጀመረ። ብዙም ሳይቆይ ሚዳቋ በመረብ ተይዛ ስትሰቃይ አያት። ወደ ጓደኞቹ ተመልሶ ያየውን ነገራቸው። ኤሊዋ፣ አይጧና ቁራው ጓደኛቸውን ለማዳን ተጣደፉ። ቁራው አይጧን በጀርባ አዝሎ ወደ ሚዳቋ በረረ። ኤሊዋ ደግሞ በቻለችው ፍጥነት እየተሳበች ተከተለቻቸው። ቁራውና አይጧ ወጥመዱ ጋር እንደደረሱ አይጧ በአስገራሚ ፍጥነት የምታውቀውን ስራ ጀመረች። በሹል ጥርሶቿ መረቡን እየበጠሰች መቁረጥ ጀመረች። ቁራው ደግሞ አዳኙ እንዳይመጣ በአካባቢው ዛፎች ላይ እየበረረ ይጠብቅ ነበር። አይጧ መረቡን ቆርጣ ስትጨርስ ሚዳቋ ነፃ ወጣች። አራቱም ጓደኛሞች በደስታ ተቃቀፉ። ነገር ግን ሳቅና ጨዋታቸው ሳይጨርሱ ቁራው አዳኙ በሩቅ ሲመጣ አየው። አዳኙ እየመጣ ነው፣ ፍጠኑ ብሎ ጮኸ። ቁራው ወደ ላይ በረረ። ሚዳቋ በፈጣን እግሮቿ እየሮጠች ጫካ ውስጥ ገባች። አይጧ ደግሞ በአቅራቢያ ወደ ነበረ ጉድጓድ ገባች። ምስኪኗ ኤሊ ግን መሮጥ ስለማትችል አዳኙ ደርሶ ያዛትና በከረጢቱ ውስጥ ከተታት። ሶስቱም ጓደኛሞች ኤሊዋ መያዟን ሲያዩ በጣም አዘኑ። አሁንም መላ ዘየዱ። ሚዳቋ በአዳኙ ፊት ለፊት በሩቅ ሄዳ እንደቆሰለች ሆና መሬት ላይ ተኛች። አዳኙ ሚዳቋን ሲያይ ዛሬ 2 አንበሳ ያስኩ ብሎ ደስ አለው። ኤሊዋ ያለችበትን ከረጢት መሬት ላይ አስቀምጦ ወደ ሚዳቋ መሮጥ ጀመረ። አዳኙ ከረጢቱ እንደራቀ ብልጧ አይጥ ከጉድጓዷ ወጥታ ወደ ከረጢቱ ሮጠች። ከረጢቱንም በጥርሷ በጣጥሳ በመቁረጥ ኤሊዋን አወጣቻት። ኤሊዋ ወዲያውኑ አጠገቧ ወደ ነበረው ወንዝ ገብታ ተደበቀች። አዳኙ ወደ ሚዳቋ ሊደርስ ሲል ሚዳቋ ድንገት ተነስታ እንደ ቀስት በረረች። አዳኙ ግራ ገብቶት ወደ ከረጢቱ ተመለሰ። ነገር ግን ከረጢቱ ተቆርጦ ኤሊዋ አምልጣ አገኘው። አዳኙ በባዶ እጁና በብስጭት ወደ ቤቱ ተመለሰ። አራቱም ጓደኛሞች በድጋሚ ተገናኝተው በትብብራቸውና በብልሃታቸው ጠላታቸውን ስላሸነፉ በደስታ ፈነጠዙ። ከዚያን ቀን ጀምሮ ይበልጥ ተዋደዱ። አያችሁ ልጆች፣ ይህ ተረት የሚያስተምረን ድር ቢያብር አንበሳ ያስር የሚለውን አባባል ነው። አራቱም ጓደኛሞች የተለያዩ ችሎታ ቢኖራቸውም አብሮ በመስራታቸው እርስ በርስ መረዳዳት ችለዋል። እኛም ከጓደኞቻችን ከወንድሞቻችንና ከእህቶቻችን ጋር ከተባበርን ማንኛውም ችግር ማሸነፍ እንችላለን። ልጆች ተረቱን እንደወደዳችሁት ተስፋ አደርጋለሁ። እናንተስ ከጓደኞቻችሁ ጋር ተባብራችሁ የሰራችሁት ነገር አለ? በሚቀጥለው ጊዜ ሌላ አስደሳች ተረት ይዤላችሁ እመጣለሁ። እስከዛው ድረስ ደህና ሁኑ ልጆች። ቻው ቻው።